እሺ ተማሪዎች በቀጣይ ቪዲዮአችን ተገናኝተናል። እንግዲህ ቀደም ባሉት ቪዲዮዎች የሂስትሪ ዩኒት ዋንን መግቢያ ተመልክተናል። ከኢንትሮዳክሽን ቀጥለን ኢንዱስትሪያል ሪቮሉሽን ምንድነው የሚለው እንደዚሁም ከኢንዱስትሪያል ሪቮሉሽን ጋር ተያይዞ ካፒታሊዝምንም ተመልክተናል። ከዚህ ዩኒት ቀጣዩ ክፍል የምናገኘው እንግዲህ ናሽናሊዝም የሚለውን ኮንሰፕት ነው። ራሱ ናሽናሊዝም የሚለው ቃሉ ምንድነው የሚለውን እንመለከታለን። እንዴት ነው የናሽናሊዝምስ ከፍ ብሎ መጥቶ እስከ አንደኛው የዓለም ጦርነት ድረስ ሊመጣ የቻለው የሚለውን ነጥብ በዝርዝር የምትመለከቱበት ቦታ ነው። ለቻናላችን አዲስ ከሆናችሁ አሁንም ሰብስክራይብ እንድታደርጉ እንጠይቃለን። እንደዚሁም ይህን ቪዲዮ ላይክ አድርጋችሁ ወደ ቪዲዮ እንድታልፉ ጋብዘን። ናሽናሊዝም ምንድን ነው? ናሽናሊዝም has been the most powerful political force seen in 1850s in the western world ይላል። ብሔርተኝነት እንግዲህ በ1950ዎቹ ጀምሮ በምዕራቡ ዓለም ውስጥ እጅግ ጠንካራ የሆነ የፖለቲካ ኃይል እንደሆነ እየገለጸላችሁ ነው ወይም እየነገራችሁ ነው የሚገኘው በምዕራቡ ዓለም ውስጥ። ናሽናሊዝም deepest root lie in the sheer sense of regional and cultural identity, especially as those roots are expressed in the culture, language and religion ይላል። ብሔርተኝነት እንግዲህ ጥልቅ መሰረት ያለው ወይም በጋራ በሆኑ አሁን እዚህ ጋር በጠቀስናቸው ነገሮች ሼርድ በሚሆኑ ሰዎች ወይም ደግሞ በሚጋሩ ሰዎች ቋንቋቸው አንድ የሆነ ልምዳቸው አንድ የሆነ እንደዚሁም በሃይማኖት ተመሳሳይ የሆኑ ሰዎች ሊጋሩት የሚችሉ ሴንስ ነው ይህ ናሽናሊዝም የሚባለው ወይም ደግሞ የኔነት ስሜት ያ ናሽናሊዝም ብለን ልንጠራው እንችላለን በተለምዶ ማለት ነው። ብሔርተኝነት እንግዲህ የመነጨው ሰዎች ተመሳሳይ ቋንቋ ሲናገሩ እንደነገርኳችሁ ተመሳሳይ ባህል ሲኖራቸው እንደዚሁም እኛ አንድ ነን የሚል ሴንስ ሲኖራቸው ነው ከዛ የመነጨ ነው እያለ ነው። ሌላኛው ኢት ኢንፍሉዌንስድ ኦል ክላስስ በት ሞር ኦፍ ዶዝ አርባን ዛን ዘ ሩራል ፔዘንት ይላል። ሁሉም የህብረተሰብ ክፍል ሊነካ ይችላል ይሄ በመሰረቱ። ነገር ግን ከገጠሩ ክፍል ይልቅ በከተማ ያለው ማህበረሰብ በዚህ በናሽናሊዝም ስሜት ወይም ሴንስ ኦፍ አይደንቲቲ የኔነት ስሜት ሴንስ ኦፍ ኦውን የሚለውን ሊጋራ የሚችለው ከገጠሩ ይልቅ የከተማው ነው። ለምን ካለን እንግዲህ ኢንፎርማቲቭ ስለሚሆን ስለ ናሽናሊዝም ስሜቱ ሞር ኢንፎርሜሽን ስለሚኖረው የበለጠ የናሽናሊዝም ስሜት ያለው በከተማ ያለው ፔዘንት ነው ብለን ልንመለከት እንችላለን። Moreover, nationalism created the atmosphere which made the World War First possible. It is nationalism aggravated that the great international crisis of in 1905 up to in 1940 had made the people of European supported the war when they broke out July up to August in 1914. ይህ እንግዲህ ምን እያለን እንግዲህ በተጨማሪም ብሔርተኝነት በአውሮፓ ሀገራት መሰረታዊ አድርጎ ለአንደኛው የዓለም ጦርነት መነሳት ወይም ደግሞ ጦርነቱ መፈንዳት ምክንያት እስከመሆን ደርሷል እያለ ነው። በሐምሌ እስከ ነሐሴ ድረስ የተደረገው 1914 ድረስ የተደረገው ጦርነት መሰረታዊ ኮዝ ወይም ስሩ የሰደደው እንግዲህ ከዚህ የመነጨ ነው። ብሔርተኝነት ሰዎች ሀገሬ ካልበለጠች የሚል ሴንስ ስለሚፈጠር ውስጣቸው ያንን ሴንስ ኦፍ ከውስጣቸው የመነጠውን ሴንስ እንዲያሸንፍ ስለሚፈልጉ ያ እንግዲህ ቀስ በቀስ ሀገራትን ወደ ጦርነት እንዲመራቸው ያደርጋቸዋል። እንዴት እንደሆነ እንግዲህ በዝርዝር ትመለከታላችሁ። ከአንደኛው የዓለም ጦርነት ጋር የሚያያዘው ይሄ ናሽናሊዝም of course didn't the begin of the middle of the 19th century but its growth intensified from the until World War First ይላል። እንግዲህ በእርግጠኝነት ብሔርተኝነት የተጀመረው በ19ኛው ክፍለ ዘመን አጋማሽ ላይ አልነበረም። ቤዚክሊ ወይም ደግሞ በመሰረቱ ያኔ አልተጀመረም። ነገር ግን ከዛ በኋላ ቀስ በቀስ እየዳበረ የመጣውና ይበልጥ ሪፍሌክት ሆኖ ወይ ደግሞ ቦልድ ሆኖ መታየት የጀመረበት ወቅት ስለሆነ ነው ይበልጥ በዚህ ወቅት የምናነሳው። ምክንያቱም ብሔርተኝነት በፊትም ነበረ፣ ሁሉም ሰው ብሔር አለው። ነገር ግን 1950ዎቹ አጋማሽ ላይ ወይም መጀመሪያዎች አካባቢ እየጨመረና እየተስፋፋ የመጣበትን ፍሎው እንመለከታለን። The following factor promoted that the growth of nationalism in 19th century ይላል። እንግዲህ የሚከተሉት ምክንያቶች በ19ኛው ክፍለ ዘመን የናሽናሊዝም ስሜት እንዲዳብርና ዋነኛ ምክንያት እንዲሆን ወይም ደግሞ እንዲነሳሳ አድርገውታል ብሎ ይታመናል የሚሉትን ነጥቦች እንግዲህ እንመለከታለን። እንግዲህ የመጀመሪያው ቦታ ላይ የምናገኘው compulsory primary education was used by the government for state building and inculcating patriotism ይላል። የግዴታ የመጀመሪያ ደረጃ ትምህርት ቤቶች መገንባት የጀመሩበት ወቅት ነበር። መንግስት ህጻናትን ወደ ትምህርት ቤት እንዲሄዱ የሚያደርግ እውቀት እንዲጨብጡ የሚያደርግበት ስራ ሳይሆን ሀገራት እንዲዋዱና ጥሩ ዜጋ እንዲሆኑ ለማስተማር ጭምር ያነሳሳበት ሁኔታ እንግዲህ የመጀመሪያውን ስቴትመንት አድርገው ይመለከቱታል። ሁለተኛው እንግዲህ ገቨርንመንት ኦልሶ ዩዝድ ቱ ኮምፐልሰሪ ሚሊተሪ ሰርቪስ ኢንክሉዲንግ ፓትሪዮቲዝም ኤንድ ሎያሊቲ ቱ ስቴት ኤንድ ሩል ይላል። መንግስት እንግዲህ የሀገር ፍቅር እንደዚሁም ለመንግስታት ለገዢዎች ታማኝ ለማድረግ የግዴታ ወታደራዊ አገልግሎቶችን መጠቀም የጀመረበት ወቅት እንግዲህ ለዚህ ሁለተኛው ምክንያት ነው። ወጣቶች እንግዲህ በግዴታ ውትድርና ውስጥ እንዲገቡ ሲደረግ ይህም ለሀገራቸው ለሚመራቸው አካል ታማኝ እንዲሆኑ ያደርጋቸዋል። ይህም እንግዲህ የናሽናሊዝም ስሜት እንዲዳበር ዋነኛ ምክንያት ሲሆን ትመለከታላችሁ።
ሌላኛው ዘ ቺፐስት ኒውስ ፔፐሮች ፎርማሲቭ ኦፍን ሃድ ቺቬንስቲክ ቶንስ በት ናሽናሊዝምስ ዘ ሆልስ ፊሊንግ ኦፍ ቱዋርድ ኔይበርግ ስቴት ዌር ኦልሶ ፊቸር ኦፍ ዘ ኳሊቲ ኤንድ ኒውስ ፔፐር ፍሮም ዘ አፐር ኤንድ ሚድል ክላስ ይላል። እንግዲህ ለብዙሀን የሚቀርቡ ጋዜጦች እየሰፉበት በመጡ ቁጥር ቅድም እንደተመለከት ነው ሞር ሊትራንት የሆነ ፖፕሌሽን እየበዛ በሄደ ቁጥር በተለይም የአርባን ፖፕሌሽን ብለናል ቅድም። ይሄ እንግዲህ ኒውስ ፔፐሮች በስፋት በሶሳይቲ ውስጥ እየዳበሩ በመጡበት ቁጥር ይበልጥ ስለራሳቸው ግንዛቤ የሚያውቁበት ወይም ደግሞ የሚረዱበት ሁኔታዎች ይፈጠራሉ። ይህ ለናሽናሊዝም መዳበር ሌላኛው ዋነኛ ምሰሶ እንደሆነ መመልከት ትችላላችሁ። እንግዲህ ሌላኛው ነጥባችን እንግዲህ የሚሆነው ማች ኦፍ ሊትሬቸር ኦፍ ዴር ቢፎር ዘ ወርልድ ዋር ፈርስት ወዝ ኦልሶ ስትሮንግሊ ናሽናሊዝም ኤንድ ዋርን አጌንስት ዴንጀርስ ኦፍ ናይበር ካንትሪ ይላል። እንግዲህ በዚህ ዘመን የተጻፉ መጽሐፍታት ግጥሞች እንደሚናገሩት ከሆነ ጎረቤት ሀገሮቻቸውን ጠላቶቻችን ናቸው የሚል መልእክት በተደጋጋሚ የሚዛመትበት ሁኔታዎች ተፈጠረ። በተለይም ከአንደኛው የዓለም ጦርነት ከመጀመሩ በፊት የነበሩ ሁኔታዎች እንግዲህ በጣም ዴንጀረስ እንዲሆን ያደረጉበት ሁኔታ ተፈጠረ። እንግዲህ የናሽናሊዝም ፊሊንግ ይበልጥ ስለዳበረ ነው ይሄ የሆነው። ሌላኛው ፓትሪዮቲክ ሶሳይቲ ዌር ክሬትድ ኢንኮልኩሌት ፓትሪዮቲዝም ቱ አጀንቴት ፍሮም ስትሮንገር አርማመንት ኤንድ ሰምታይም ኦልሶ አጀንቴት ቱ ቢገር ኮሎኒያል ኢምፔር ይላል። እንግዲህ የምንድነው የሚለው የሰዎች እንግዲህ በቡድን በተደራጁ ሀገራት ብዙ መሳሪያዎች እንዲኖራቸው ሲደረግ ሌሎች ሀገራት በቀኝ ግዛት እንዲያዙ እንቅስቃሴዎች ሲጀመሩ እንግዲህ ይህ በበስተ መጨረሻ አዲስ ንቅናቄ እንዲፈጠር ያደረገበት ሁኔታዎች እንዲፈጠሩ አድርጓል። በዚህ በናሽናሊዝም ስሜት ወይም ሴንስ ኦፍ ናሽናሊዝም በሚባለው ውስጥ ሌላኛው እንግዲህ ናሽናሊዝም ዋስ ስቲሙሌትድ ባይ ዘ ዋር ኦፍ ዩኒፊኬሽን ኦፍ ኢታሊ ኤንድ ጀርመን ኤንድ ሊበሬሽን ኦፍ ዘ ባልካን ይላል። እንግዲህ ይህ በቀደም ሲል ያየናቸው ነገሮች ሰዎች በቡድን እንዲደራጁ ያደረጉበት ጣሊያንና ጀርመን አንድ ሀገር ለመሆን ያደረጓቸው ጥረቶች፣ ሌሎችም ሀገራት ነጻ ለመውጣት ያደረጓቸው የብሔርተኝነት እንቅስቃሴ ስሜት እንዲጨምር ያደረገው እንግዲህ የናሽናሊዝም ስሜት ነው እንጂ ሌላ ምንም አይነት ፊሊንግ አይደለም። ወይ ደግሞ ሌላ ቤዚክ የሆነ ምክንያት የለው። የናሽናሊዝም ስሜት እነዚህ ነገሮች እንዲፈጠሩ አድርጓል። እንግዲህ ቀጣይ ላይ የምንመለከተው እንግዲህ ብሪቴን ናሽናሊዝም ዋስ ስቲሙሌትድ ባይ ስሞል ኮሎኒያሊዝ ዋርስ ዊች ብሪቴን ፋይት ሶ ኦፍን ቶት ዘ ሰከንድ ቦር ዋር ይላል። እንግዲህ በ1819 እስከ 1902 የተደረገው ኢት ዋዝ አንፕሌዘንት ሾክ ዊች ኮልድ ዳውን ዘ ብሪቴን አግሬሲቭ ፉልነስ ፎር ዘ ታይም አንትል ኢት ዋዝ ሪቫይቭድ ባይ ፌር ኦፍ ጀርመን ይላል። እንግዲህ የብሪታንያ ብሔርተኝነት ብሪታንያን ደጋግሞ በምትዋጋባቸው ትልቅ የቅኝ ግዛት ጦርነቶች እንዲነቃቅ ያደረገበት ምክንያት ተፈጥሯል። በተለይ እዚህ ጋር እንደምንመለከተው ቦየር ዋር የሚባለው እንግዲህ በ1819 የተደረገውን እንደ ምክንያት የቦየር ዋር መውሰድ እንችላለን። ብሪቴን የጥቃት ስሜት ለተወሰነ ጊዜ ያቀዘቀዘ አስደንጋጭ የሆነ ክስተት ነበር የተፈጠረው። ይህ እንግዲህ ምንድን ነው የሚያመላክተን? ብሪታንያ በተለያዩ ሀገራት የምታደርጋቸው ጦርነቶች ህዝቧን ኩራት እንዲሰማቸው ያደርጋል፣ ወይም ደግሞ የናሽናሊዝም ስሜት እንዲፈጠርባቸው ያደርጋል። ነገር ግን በቦየር ጦርነት ላይ የደረሰባት ችግር ስሟን ያጠለሽበት ሁኔታዎች ተፈጠረ። ይህ እንግዲህ ቀደም ሲል ከአንደኛው ዓለም ጦርነት በፊት ከተከሰቱ ክስተቶች ከናሽናሊዝም ሴንስ ኦፍ ናሽናሊዝም ጋር ተያይዞ እየተከሰቱትን መመልከት ትችላላችሁ ማለት ነው። ሌላው እንግዲህ ኢን ዩኤስኤ ቪክቶሪ ኢን ስፓኒሽ አሜሪካ ዋር ኦፍ ኢን 1898 ስቲሙሌትድ አሜሪካ ናሽናሊዝም ይላል። በ1998 በስፓኒሽ አሜሪካ ጦርነቶች ላይ አሜሪካ ድል መቀዳጀቷ የብሔርተኝነት ስሜቷን በአሜሪካውያን ይበልጥ እንዲነቃቃ አድርጓል እያለ ነው። ሌላኛው ፔስዶ ሳይንስ የሚባለው ኦልሶ ስቲሙሌትድ ናሽናሊዝም ኤንድ ኢንኳልኩሌትድ አግሬሲቭ ሆስቲል ፊሊንግ ቱዋርድ ኔይበርግ ስቴት አት ዘ አይዲያ ኢዝ ዘ ዋር ዋስ ኢንቪተብል ይላል። ይህ እንግዲህ ፔስዶ ሳይንስ የሚባለው የሀሰተኛ ሳይንስ ወይ ደግሞ የሳይንስ ስም ነው፣ መጠሪያ ነው። ብሔርተኝነትን ያነቃቃ ሲሆን ለጎረቤት ሀገራት የጥልቅ ስሜት እንዲኖራቸው ጦርነት የማይቀር መሆኑን እንዲታመን ያደረገበት ክስተት ተፈጥሯል። የፔስዶ ሳይንስ የሚባለው በወቅቱ ሳይንስ ያልሆኑ የተሳሳቱ አመለካከቶች ጦርነት የግድ ያስፈልጋል የሚል የተሳሳተ ትምህርት ያስተምሩ የነበሩ ትምህርቶች ናቸው፣ ወይም ቤዚክሊ በእነዚህ ላይ ፎከስ የሚያደርጉ የነበሩ ናቸው። ሌላኛው ዚስ ፔስዶ ሳይንሲስት ወይ ቢካም ናውናስ ሶሻል ዳርዊኒዝም ይባላል። ያሁን ቀደም የተመለከትነው የሀሰት አስተምሮ ወይም ደግሞ በእነሱ ሶሻል ዳርዊኒዝም እያሉ ይጠጡታል። የሀሰተኛ ሳይንስ ነው የሚሉት። እንግዲህ ይህ ሶሻል ዳርዊኒዝም የሚባለው እንግዲህ አስተሳሰብ ነው። የሰው ልጅ ታሪክ በተሳሳተ መንገድ ይተረጉማል ተብሎ ይታመን የነበረውን ሀሳብ ኤክስፕሌን ለማድረግ የሚወሰድ ተርም ነው። ይህ ሶሻል ዳርዊኒዝም ስርዓት ወይም ደግሞ ይሄ ፔስዶ ሳይንስ እያሉ የሚጠሩት ሶሻል ዳርዊኒዝም ዛት ስፕሬድ ዘ አይዲያ ዛት ሂስቶሪካል ስትራግል ቢትዊን ስቴት ኤንድ ኔሽን ፎር ዘ ፓወር ሱፕሪማሲ ኤንድ ኢቨን ሰርቫይቫል ይላል። የታሪክ ሂደቱ እንግዲህ በመንግስትና በብሔር መካከል ለስልጣን ለበላይነት ለህልውና የሚደረግ ትግል ነው የሚል ሀሳብ በውስጡ የሚያንሰራፋው እንግዲህ የሶሻል ዳርዊኒዝም ቅድም የተመለከት ነው ሀሳብ በውስጡ አለው። ወይም የጦርነትን
የሚነዛ አይነት ሴንስ ኦፍ አይዲዮሎጂ ያለው አይነት ነገር ነው። The strongest state and the nation which were the best would be the victory ይላል። while the weakest state and the nation would be subjugated they even destroy ይላል። እንግዲህ ምን ለማለት እየሞከረ ነው? ጠንካራ ሀገራት እንግዲህ ደካማ ሀገራትን የመግዛት ወይም ደግሞ መብትን የመጣስ መብላት የሚችሉ ናቸው ወይም ሊያጠፉ የሚችሉ ጨካኝ ናቸው ብሎ የሚያስብ አስተሳሰብ በውስጡ የሚይዝ ወይም ደግሞ የሚገልጽ ነው። In the period between 1880s and 1940 ናሽናሊዝም transformed its character in several way። እንግዲህ ብሔርተኝነት በ1880ዎቹ እና በ1914 መካከል ባሉት ጊዜያት የተለያየ በርካታ መንገዶች ውስጥ ለመውጣት ወይ ደግሞ ለመገለጽ ችሏል። በየሀገሩ የራሱ የሆነ ካራክተሪስቲክስ ወይም መገለጫዎችን አሳይቷል። ብሔርተኝነት የተለያየ አይነት መልክ ነበረው። በእንግሊዝ የነበረው መልክ ነበር፣ በአሜሪካ በተለያዩ ሁኔታዎች ላይ የተቃኘ ነበረ ወይም መገለጫዎቹ ይለያዩ ነበረ። First, more and more nationalism movement appeared in European and its Ottoman Empire outside Europe ይላል። በመጀመሪያ እንግዲህ በአውሮፓና ከአውሮፓ ውጭ በነበረው የኦቶማ ኢምፓየር ውስጥ ቁጥራቸው የበዛ እንግዲህ የብሔርተኝነት ስሜትን የሚያነቀንቁ ሰዎች መነሳት ጀመሩ። በተለያዩ ቦታዎች የራሳችን ሀገር ይኖራን የሚሉ በተለይ በኦቶማን ኢምፓየር ስር የነበሩ ዛሬ ላይ ተበታትነው ያሉ ወይም ሴት የሆኑ ሀገራት ይበልጥ ንቅናቄውን መቀላቀል ጀመሩ ማለት ነው። Many of those movements were toward numerically quite small number of people living in quite small of territory ይላል። እንግዲህ ትንንሽ ጎሳዎች ወይም ሰዎች የሚኖሩባቸው አካባቢዎች እንኳን የራሳቸው የሆነ ነጻነትን መጠየቅ የጀመሩበት ምዕራፍ እንዲከፈት ሆነ በዚህ በናሽናሊዝም ስሜት ውስጥ ማለት ነው። therefore nationalism which earliest in 19th century had spread or appeared to work toward the greatest unit as in the case Italy and German now tend toward fragmentation ይላል። ብሔርተኝነት እንግዲህ መጀመሪያ ሀገራትን አንድ ያደረገ ነበረ። በኋላ ግን ትላልቅ ሀገራት እንዲከፋፈሉም ሁሉ ምክንያት የሆነበት ሁኔታዎች ተፈጥረዋል እያለን ነው የሚገኘው። እዛ ነገሮች እንደዚህ እያደረጉ ቀጥለው እንግዲህ ሰከንድ ላንጉጅ ኤንድ ኤትኒክ ቢካም ቱ ዘ ሜጀር ክራይቴሪያ ስፔሻሊ ላንጉጅ ፎር ናሽናሊዝም የሚል አይዲዮሎጂ ንቅናቄ ሆኖ መምጣት ጀመረ ማለት ነው። ሰዎች ተመሳሳይ የሆነ ቋንቋ የመናገር ብቻ አንድ ሀገር እንሆናለን የሚል ጥያቄ ወይም ደግሞ አንድ ቋንቋ ከተናገርን ብቻ ነው ዋን ኔሽን የሆነ ዩኒፋይ የሆነ ኔሽን ለመሆን የሚገባን የሚል አይዲዮሎጂካል ትስስር ለመያዝ በቁ ወይም ይህን አይነት አይዲዮሎጂ ለማሳየት የሞከሩበት ሁኔታዎች ተፈጠሩ። ኦል ኦቨር ዩሮፒያን ሰሜር ይሄ እንግዲህ ማይኖሪቲ የሆነው ናሽናሊስት ዌር ስትራግሊንግ assert from the right of their language to equally with previously dominated language ይላል። እንግዲህ ትንንሽ ብሔሮች ቋንቋቸው እንዳይጠፋ ከሌሎች ቋንቋዎች ጋር እኩል እውቅና ለማግኘት እንግዲህ ትግል ጀመሩ። ብዛታቸው ያላቸው ተንደሲቲ እኩል ባይሆንም እንኳን የዚህ አይነት የናሽናሊዝም ስሜት ንቅናቄ መፈጠር ጀመረ በሶሳይቲ ውስጥ ማለት ነው። so there were better dispute over language question ይላል። እንግዲህ የማን ቋንቋ ይቅደም የሚለው እንግዲህ የዚህ የማን ነው ቤት የተሻለ ሆኖ መውጣት ያለበት የተሻለ ሆኖ እንደ ቋንቋ አክሴፕተንስ መወሰድ ያለበት የሚለው ጥያቄ እንግዲህ የማይቅደም የሚለው ቋንቋ ሰዎችን ወደ ጦርነትና ጠብ የሚመራ ሆኗል። እንግዲህ the third እንግዲህ nationalism question become to the part of domestic politics of many state ሆነ። ሌላኛው እንግዲህ የብሔርተኝነት የነጻነት ጉዳይ የመንግስት ትልቁ የራስ ምታት ወይ ደግሞ የፖለቲካ ስራ የሆነበት አዲስ ምዕራፍ እንዲከፈት ሆነ በዚህ በናሽናሊዝም ስሜት ውስጥ በተለይ በአውሮፓ። ኔክስት እንግዲህ ፓርቲኩላርሊ መልቲናሽናል ላይክ ኦስትሪያ ሃንጋሪ ኤንድ እንደ ሩሲያ ያሉ አዘር ላይክ ብሪቴን ያሉ ሲሪየስ አይሪሽ ኩዌሽኖች መጡባቸው ወይም እንደዚህ አይነት ጥያቄዎች መጡባቸው። እነዚህ ሀገራት ምንድን ናቸው? እንደ ኦስትሪያ ሃንጋሪ እነ ሩሲያ ያሉ ትልልቅ ሀገራት ስቲል ናው ከተመለከታችኋቸው መልቲ ናሽናሊስቶች ናቸው ወይም በጣም ብዙ ቋንቋ የሚነገርባቸው በጣም ብዙ ብሔሮች ያሉባቸው የተለያየ ገጽታ ያላቸው ሰዎች ያሉባቸው ናቸው እና እንደዚህ አይነት የአይደንቲቲ ጥያቄ ሲነሳ ሀገራቱ እንዲፈራረሱ ወይም ደግሞ የበላይነታቸውን እንዲያጡ የሚያደርግ ስለሆነ ፈታኝ ሆኖባቸዋል እነሱ። ኢን ተርምስ ኦፍ ዘ ክላስ ዘ ኒው ማይኖሪቲ ናሽናሊስት ሙቭመንት አትራክትድ ዘ ፒቲ ፕሮጀክት ቢካም ዘ ሰክሰስ ኦፍ ናሽናሊዝም ሙቭመንት ኤንድ ኢትስ ላንጉጅ ውድ ሜን ኖት ጀስት ሞር ኦፍ ፐርስቴጅ ፎር ናሽናሊቲ and the language but more employment in the public sector for the language speaker ይላል። እንግዲህ ከመደብ አንጻር ሲታይ ነገሮች አዲሶቹ የአናሳ ብሔሮች ንቅናቄን ከተመለከታችሁ ትንንሽ ባለቤቶች ደግሞ ቢቲ ብሩጅስት ይስቡ ነበር ወይም ደግሞ ያነቃንቋቸው ነበረ። ምክንያቱም ብሔርተኝነት ንቅናቄ የቋንቋ ስኬት ለብሔሩና ለቋንቋው ክብር ከመስጠት ባለፈ ለነዚህ ብሩጅስቶች ወይም ለጠቀስናቸው ሰዎች ለመንግስታዊ መስሪያ ቤቶች ወይም እነዚህ ብሩጅስቶች ተጠቃሚ ያደርጋቸዋል ወይም ይበልጥ እንዲጠቀሙ የሚያደርግ ስሜት አለው ማለት ነው። ናሽናሊዝም ፎር ዘ ገቨርንመንት ዋዝ ቱ ኤዲጅ ዋፐኖች አሉት። ብሔርተኝነት እንግዲህ ለመንግስት
ሁለት አፎች አሉት ስለታማ መሳሪያ አድርጎ ሲጠቀምበት ነበረ። ናሽናሊዝም ኩድ ቢ ኤንድ was used to strengthen loyalty to the state and the ruler and to divert the worker for socialism ይላል። ብሔርተኝነት እንግዲህ ለመንግስትና ለገዢው ያለውን ታማኝነት ለማጠናከር የሚሰራ ወይም ደግሞ ሰራተኛው ከሶሻሉ አስተሳሰብ ለማራቅ ይውሉ ነበር ወይም ደግሞ ይጠቀሙበት ነበር። መጠቀሚያ አድርገው መንግስታዊ አካላት ሲጠቀሙት ትመለከታላችሁ። however where national minority exists, nationalism could arise from national demand of those national minority and cause discontent and disloyalty ይላል። ምንድነው እያለ ያለው? ሆኖም ግን አናሳ ብሔሮች ባሉበት ቦታ ላይ እንግዲህ ብሔርተኝነት ከዚህም አናሳ በሆኑ ብሔሮች ባለፈ ጥያቄ ቅሬታና አለመተማመን ይነሳ ነበረ። ስቲል የብሔርተኝነት ስሜት ጎልብቶ ቢኖርም እንኳን ወይም ደግሞ እየተጠየቀ ቢቀጥልም እንኳን The US was very successful in 19th century at simulating the million of immigrants who come from US for European ይላል። አሜሪካ እንግዲህ ከተለያዩ ሀገራት የመጡ ሰዎችን በአጭር ጊዜ ውስጥ እኛ አሜሪካውያን ነን እንዲሉ በ19ኛው ክፍለ ዘመን ስኬታማ የሆነች ስቴት ለመሆን በቃቸው። ወይ ደግሞ አሜሪካ ላይ ያሉ ስቴቶች የሚቀበሏቸውን አውሮፓዊ ሰዎች እኛ አሜሪካውያን የሚል ሴንስ ኦፍ ናሽናሊቲ እንዲኖራቸው አድርጓል ወይም አነቃንቋል። ይህ እንግዲህ እንደ አሜሪካ ሰክሰስ ይቆጠራል። This success was made possible become to the migrant left European become they would dissatisfy which condition in their home country ይላል። የስኬት ሊገኝ የቻለው እንግዲህ ስደተኞች በሀገራቸው በነበረ ሁኔታ ስላልተደሰቱ ወይም በአውሮፓ ያለው ጥላቻ ከዚህም የከፋ ስለሆነ ወይም ደግሞ ስለሚገለሉ ነው ወይም በገዢዎቻቸው ስላለባቸው ጫናና ለውጥ ላይ በመመርኮዝ ነው ይህ አይነት ሴንስ ኦፍ ናሽናሊቲ ሊመጣ ይቻላል። by becoming a citizen they joined the country and nation which offered them for economic and opportunity and more social and political freedom ስቲል ነው ከተመለከታቸው የአሜሪካ ዜጋ በመሆን ብቻ የተሻለ ኢኮኖሚ እድገት እንደዚሁም የተሻለ ማህበራዊ ፖለቲካዊ ነጻነት የሚያቀርቡላቸው ሀገራት ህዝብ ተቀብለው የሚያኖሩ ስለሆነ ነው እንግዲህ አሜሪካውያን ይበልጥ ለዚህ ናሽናሊዝም ስሜት ሰው እንትን ይላል ወይም ሊጋብዛል ማለት ነው። በዛሬው ትምህርታችን እንግዲህ ይህንን ብሔርተኝነት እንዴት ሀገርን አንድ ሊያደርግ እንደሚችል ሊከፋፍል እንደሚችል በደንብ እንደተረዳችሁ ተስፋ አደርጋለሁ። በዛሬ ዩኒታችን መመልከት ያለባችሁ ነጥቦች በዝርዝር ተመልክተናል። በተለይም ከናሽናሊዝም ስሜት ጋር ተያይዞ ሰዎች ምንድናቸው፣ አለማችን ምን ላይ ትገኛለች የሚለውን ተመለከተን። በቀጣይ ክፍል እንግዲህ ጀርመን ዩኒፊኬሽን፣ ኢጣሊያ ዩኒፊኬሽን፣ በተለይም ባልካን ዋር በኦቶማን ቱርኪሽ ኢምፓየር ስር የሚገኙ ምን አይነት ጥያቄ ያነሱ ከናሽናሊዝም ጋር ተያይዞ እንዴት ነው ለጀርመን መበተንም ሆነ መሰብሰብ ናሽናሊዝም ያለው ስሜት የሚለውን በቀጣይ ሴሽን እንመለከታለን። ሰብስክራይብ ካላደረጋችሁ ቻናል ሰብስክራይብ እንድታደርጉ እየጋበዝን እኛን በዚሁ ተሰናበትን።